እናት በህይወት እያለች ተንከባከባት። እናት መሰረት ናት፣ አባት ደግሞ ሞገስ ነው። እኔ እናንተ ከእናታችን አጥንት ወይ ደግሞ ስጋና ደም ብቻ አይደለም የወሰድነው፣ ባህሪም ጭምር ነው የወሰድነው ማለት ነው። ከእናታችን የምንጋራቸው ባህሪያትም ጭምር ነው። አንተ ለእናትህ የባህሪ ልጇም ጭምር ነው። በአጥንት በደም ብቻ አይደለም የምትጋራት፣ በባህሪም ትጋራታለህ። እናት ለልጇ መሰረት ናት። ቤት በመሰረት ጸንቶ ይኖራል፣ ልጅም በእናቱ መሰረትነት ሁልጊዜ ጸንቶ ይኖራል። እናት በነገራችን ላይ የምታበላ የምታጠጣ የምታለብስ ብቻ አይደለችም፣ እናት ህይወትም ጭምር ናት። እናት ያለችውና እናት የሌለችው ሰውን ብትመለከት እናት ያለችው ሰው ደስተኛ ነው። ምክንያቱ ምንድን ነው? ስለበላ ስለጠጣ ብቻ አይደለም፣ የእናትነት መዓዛዋ መድኃኒት ነው። እናት የሌለው ሰውስ ቢበላ ቢጠጣ ቢያጌጥ ቅር ይለዋል፣ ጉድለት ይሰማዋል፣ ቅሬታ ይሰማዋል፣ አንገቱን ሰብሮ ይሄዳል። ምክንያቱም የእናትነት መዓዛ ስለተለየው ነው። እናት በህይወት እያለች ተንከባከባት። ስትጠራ አቤት እማዬ ማለት አለብህ፣ ስትልክስ ወዴት እማዬ ማለት አለብህ። በህይወቷ ሁሉ በእያንዳንዱ በመግባቷ በመውጣቷ በስራዋ በሁኔታዋ ሁሉ እናት ያለሁልሽ ልትላት ይገባል። እኔ ልጅሻለሁ አግዝሻለሁ ልትላት ይገባል። አንዳንድ ሰው አይተ ሊሆን ይችላል ለእናቴ ሳልደርስላት ብር ሳልሰጣት ቤት ሳልሰራላት ብለው የሚጨነቁ ሰዎች ወጣቶች አልገጠሙም? ብር ብቻ አይደለም እናት፣ ገንዘብ ብቻ አይደለም እናት የምትፈልገው። ልጅሽ ደርሶልሻል አይዞሽ እደግፍሻለሁ ማዬ ማለትም ለእናቶች ትልቅ ብርታት ትልቅ ጉልበት ነው። እናትና አባትን ማክበር ተረት አይደለም ወይ ደግሞ አጓጉል ምክር አይደለም። እናትህን መውደድ እናትህን ማክበር እግዚአብሔራዊ ትእዛዝ ነው። በመጽሐፍ ቅዱስ ከ10ቱ ትእዛዛት አንዱ እናትና አባትህን ማክበር ነው። አክብር አባከ ወእመከ ከመ ይኑህ መዋዕሊከ በዲበ ምድር ይላል መጽሐፍ ቅዱስ። ምን ማለት ነው? እድሜህ በምድር ላይ ረዥም ይሆን ዘንድ ይላል እናትና አባትህን አክብር ይላል። እናቶቻችሁ በህይወት ያሉላችሁ ወገኖቻችን እናቶቻችሁ ልትንከባከቧቸው፣ ልትረዷቸው፣ ልትረዷቸው፣ አቤት ልትሏቸው ይገባል ማለት ነው።